በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለጻድቁ ለአቡነ ተክለ ሃይማኖት በዓለ ዕረፍት በሰላም አደረሳችሁ። የአቡነ ተክለ ሃይማኖት ዕረፍት። ቅዱሳን ጻድቃን በሕይወተ ሥጋ ያሉ ከሞቱም በኋላ በአጸደ ነፍስ ሆነው በጸሎታቸው ለሚታመኑ በቃል ኪዳናቸው ለሚማጸኑ ምእመናን የድህነተ ሥጋ የድህነተ ነፍስ ምክንያቶች ናቸው። ስለዚህም ነው ቤተክርስቲያናችን ጻድቃን እንድናስባቸው በስማቸውም ለድሆችና ለጦም አዳሮች እንድንመጸውት መታሰቢያቸውንም እንድናደርግ የምትመክረን የምታስተምረን። ከነዚህ ቅዱሳን መካከል ደግሞ ጻድቁ አቡነ ተክለ ሃይማኖት አንዱ ናቸው። አቡነ ተክለ ሃይማኖት በእግዚአብሔር መልካም ፈቃድ በሊቀ መላእክት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ ታኅሳስ 24 ቀን በ1212 ዓመተ ምህረት በቡልጋ አውራጃ ኢቲሳ በሚባል ቦታ ተወለዱ። ቦታው በአሁኑ ሰዓት ደብረ ጽላልሽ ኢቲሳ ተክለ ሃይማኖት ተብሎ ይጠራል። በተወለዱ በሦስተኛው ቀን እሁድ ከጠዋቱ በ3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። በተወለዱ በ15 ዓመታቸው ማዕርገ ዲቁናን፣ በ22 ዓመታቸው ደግሞ ማዕርገ ቅስናን ከግብፃዊው ጳጳስ አባ ጌርሎስ ወይም ኤርሎስ ተቀብለዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን ነው። በአንድ ወቅት ሕፃኑ ፍስሐ ጽዮን ወደ ጫካ ለአደን ሄዱ። በዚያች ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ጸጋ መንፈስ ቅዱስ አሳደረባቸው። ለሐዋርያዊ አገልግሎት ወንጌል ወዳልተዳረሰበት ቦታ እንደሚልካቸው አስረዳቸው። ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡ አጋንንት የማውጣት ተአምራትን የማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባል ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አበሰራቸው። ከዚህ በኋላ ያላቸውን ንብረት ሁሉ ለቤተ ክርስቲያን ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴ እንደተከፈተ ተውሁልህ በማለት ቤታቸውን ትተው ወንጌልን እየተዘዋወሩ ወንጌልን በመስበክና ታምራትን በማድረግ ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። አብያተ ክርስቲያናትንም አሳንጸዋል። ከዚህ በኋላ በደብረ ሊባኖስ ገዳመ አስቦ ዋሻ በመግባትም ሁለቱን በፊት ሁለቱን በኋላ ሁለቱን በቀኝ ሁለቱን በግራ 8 ጦሮችን ተክለው እጆቻቸውን በትዕምርተ መስቀል በመዘርጋት የክርስቶስን ሕማም ሞትና ነገረ መስቀል በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጾም በጸሎት ተወስነው ሲጋደሉ ከቁመት ብዛት የተነሳ በ92 ዓመታቸው ጥር 4 ቀን በ1289 ዓመተ ምህረት አንዲቱ የእግራቸው አገዳ ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታቸው ስባራ አጽም ወይም የአጽም ስባሪ አክብረው በሥርዓት አኑረዋታል። እግራቸው እስኪሰበር የቆዩባቸው ዓመታት ለ7 ዓመታት በአንድ እግራቸው ቆመው ያለ ምግብና ያለ ውሃ በትሕርምት ሌሊትና ቀን እንደ ምሰሶ ጸንተው በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7 ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ እንደነበር መጽሐፈ ገድላቸው ይናገራል። ጻድቁ አባታችን ምድራዊ ሕይወታቸውን በተጋድሎና በሐዋርያዊ አገልግሎት ከፈጸሙ በኋላ ከዚህ ዓለም ውጣ ውረድ የሚያልፉበት ቀን ተቃረበ። አቡነ ተክለ ሃይማኖት የዕረፍታቸው ጊዜ መቃረቡን ባወቁ ጊዜ የመንፈስ ልጆቻቸውን ጠርተው ጌታችን የነገራቸውን ሁሉ አስረድተው አባታዊ ምክርና ተግሳጽ ከሰጧቸው በኋላ ነሐሴ 24 ቀን ከዚህ ዓለም ድካም አርፈዋል።
የመንፈስ ልጆቻቸውም ለአንድ ቅዱስ አባትና ካህን በሚገባ ሥርዓት በማህሌት በዝማሬና በምስጋና ቀብረዋቸዋል። ጌታችንም ከእመቤታችንና ከቅዱሳን መላእክት ጋር ተገልጾላቸዋል። ነፍሳቸውንም የጠራሽ ንጽሕት ነፍስ ሆይ ወደ እኔ ነይ ብሎ በክብር ተቀብሏታል። በመጽሐፈ ገድላቸው እንደተጠቀሰው አቡነ ተክለ ሃይማኖት በዚህ ዓለም የኖሩበት ዕድሜ 99 ዓመት ከ10 ወር ከ10 ቀን ነው። በእናት አባታቸው ቤት 22 ዓመት፣ በከተታ 3 ዓመት፣ በይፋት 9 ወር፣ በዳሞት 12 ዓመት፣ በአማራ 10 ዓመት፣ በሐይቅ 10 ዓመት፣ በደብረ ዳሞ 12 ዓመት፣ በትግራይና በኢየሩሳሌም ገዳማት 1 ዓመት፣ ዳዳ በሚባል አገር 1 ወር፣ በደብረ አስቦ ገዳም 29 ዓመት ከ10 ቀን መቆየታቸውን መጽሐፈ ገድላቸው ይናገራል። በአጠቃላይ ጌታችን የተናገረውን መለኮታዊ ቃል ኪዳን መሠረት አድርጋ መጋቢት 24 ቀን የጽንሰታቸውን፣ ታኅሳስ 24 ቀን የልደታቸውን፣ ጥር 4 ቀን የስባር አጽማቸውን ወይም እግራቸው የተሰበረበትን፣ ግንቦት 12 ቀን የፍልሰት አጽማቸውን፣ ነሐሴ 24 ቀን የረፍታቸውን በዓል በታላቅ ደስታ ታከብረዋለች። የጻድቁ በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።